ፒኤስጂዎች ለተከታታይ ሁለተኛ ዓመት የሻምፒየንስ ሊግ ፍጻሜ ጨዋታ ላይ መድረስ ችለዋል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገው ጨዋታ ባየር ሙኒክ ከፒኤስጂ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሎ ነበር። ነገር ግን በድምር ውጤት ፒኤስጂዎች ባየር ሙኒክን 6-5 በሆነ ውጤት በማሸነፍ የፍጻሜ ጨዋታ ላይ መድረሳቸውን አረጋግጧል። ይህንንም ጨዋታ በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። አብራችሁን ቆዩ። ምሽት 4 ሰዓት ላይ በተደረገው የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ባየር ሙኒክ ከፒኤስጂ ጋር በአሊያንዝ አሬና አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይም ዴምቤሌ 3ኛው ደቂቃ ላይ ባስቆጠራት ግብ ፒኤስጂዎች 1-0 መምራት ችሎ ነበር። ነገር ግን 94ኛው ደቂቃ ላይ ኬን ባስቆጠራት ግብ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ነገር ግን በድምር ውጤት ፒኤስጂዎች 6-5 በሆነ ውጤት በማሸነፍ ለፍጻሜ ጨዋታ መድረሳቸውን አረጋግጧል። ጨዋታውን እንዳጠቃላይ ስንመለከተው የጠበቅነውን ያህል እንቅስቃሴ ተመልክተንበታል ብዬ አላስብም። በተለይ ደግሞ የመጀመሪያውን ዙር በፓርክ ደ ፍራንስ የተደረገውን ጨዋታ ከተመለከታችሁ 9 ጎሎች የተስተናገዱበት ነበረ። ፒኤስጂም 5-4 በሆነ ውጤት ነበረ ያሸነፈውና ያንን ጨዋታ የተመለከተ ሰው በዚህ ጨዋታ ላይም ልክ እንደዛ በጣም ማራኪ የሆነ እንቅስቃሴን እንመለከታለን ተብሎ ተጠብቆ ነበረ። ነገር ግን ይህ ጨዋታ የዛን ያህል አስደናቂ የሚባል አልነበረም። በተለይ ደግሞ በዚህ ጨዋታ ላይ እንግዲህ ካለፈው ጨዋታ አንጻር በጣም ብዙ ሙከራዎች ተደርጓል። ባለፈው ጨዋታ ላይ በአጠቃላይ በሁለቱም ቡድኖች ላይ 22 ሙከራዎችን ነበረ ማድረግ የቻሉት። ከነዚህ 22 ሙከራዎች ደግሞ በአጠቃላይ 13 ኢላማቸውን የጠበቀው ሙከራ ተደርጎ ነበረ። ከነዛም ውስጥም ደግሞ 9ኙ ግብ ሊሆን ይችላል። በትናንትናው ጨዋታ ላይ ባየር ሙኒኮች ብቻቸውን 18 ሙከራ ማድረግ ይችላል። እንደዚሁም ፒኤስጂዎች በአንጻሩ 15 ሙከራዎችን ማድረግ ችሏል። በአጠቃላይ 33 ሙከራዎችን በጨዋታ ላይ ማድረግ ይችላል ነበረ። ከመጀመሪያው ዙር ጨዋታ አንጻር 11 ተጨማሪ ሙከራዎችን አድርገው ነበረ። እንደዚሁም ደግሞ ኢላማቸውን የጠበቁ ሙከራዎችን ደግሞ ስንመለከት ልክ እንደ ባለፈው ጨዋታ ሁላ 13 ኢላማውን የጠበቀ ሙከራ ማድረግ ችሎ ነበረ። ነገር ግን ሁለቱ ብቻ ናቸው ወደ ግብነት ሊቀየሩ የቻሉት። በእርግጥ በጣም አሪፍ የሚባሉ ሙከራዎችን በጨዋታው ላይ መመልከት እችለ ነበር። እንደዛም ቢሆንም ግን ያን ያህል የሚማርክ ያን ያህል በጣም ጠንካራ የሚባል ጨዋታን በሁለቱም ቡድኖች መካከል አልተመለከትንም። ጨዋታውን በመቆጣጠር ረገድ ባየር ሙኒኮች በጣም የተሻሉ ነው የነበሩት። በመጀመሪያው አጋማሽም እንደዚሁም ሁለተኛው አጋማሽ ላይም ኳሱን ተቆጣጥረው ነበር። 66%ም የኳስ ብልጫ ማሳየትም እችለው ነበረ። ነገር ግን ደግሞ ፒኤስጂዎች በመልሶ ማጥቃት ባየር ሙኒክን ሲያስጨንቁ በተደጋጋሚ መመልከት ይችላል። ነገር ግን ከሁሉም ጨዋታውን ሂደት የቀየረው በዋነኝነት የፒኤስጂ በመጀመሪያዎቹ ደቂቃዎች ላይ 3ኛው ደቂቃ ላይ ጎል ማስቆጠራቸው ነው። ከዛ በኋላ ፒኤስጂዎች ኳሱን ለመቆጣጠር ያን ያህል ፍላጎት ሲያሳዩ አልተመለከትናቸውም። ይልቁንም በካውንተር አታክ ባየር ሙኒኮችን ለማጥቃት ከፍተኛ ጥረት ሲያደርጉ ተመልክተናል። ለዚህም ደግሞ እነ ካቫርስኬሊያ እነ ዴምቤሌ እነ ዲዛሪ ዱዌ በጣም አስደናቂ የሚባል እንቅስቃሴን ሲያደርጉ መመልከት እችለናል። ባየር ሙኒኮች በአንጻሩ ኳሱን ተቆጣጥረውታል። ነገር ግን ደግሞ እድሎችን መፍጠር ሲሳናቸው ተመልክተናል። በትናንትናው ጨዋታ ላይ በባየር ሙኒክ በኩል ጥሩ እንቅስቃሴን ሲያደርግ የነበሩ ብቸኛው ተጫዋች ሉዊስ ዲያዝ ነው። ሌሎቹ ግን የፊት ለፊት መስመር ተጫዋቾች ያን ያህል ጥሩ የሚባል እንቅስቃሴን ሲያደርጉ አልተመለከትናቸውም። ማይክል ኦሊሴም የመጀመሪያውን ዙር ጨዋታ አይነት በዚህ ጨዋታ ላይ ብቃት ማሳየት አልቻለም። በጣም ተዳክሞ ነው የተመለከተው። ብዙ ስህተቶችንም ሲፈጥር መመልከት ይችላል። ኳሶችን ማንሸራሸር ነው እንጂ ቀጥታ የማጥቃት እንቅስቃሴን ሲያደርጉ አልተመለከትናቸውም። ይህም ደግሞ የባየር ሙኒክ ድክመት ነው። ነገር ግን ደግሞ በጨዋታው ላይ ፒኤስጂዎች ወደ ቀጣዩ ዙር እንዲያልፉ ያደረጋቸው የባየር ሙኒክ መድከም ብቻም ሳይሆን የፒኤስጂዎች ጠንካራ የሚባል እንቅስቃሴን ማሳየት ነው። በተለይ ደግሞ በመከላከል ረገድ ከዚህ ቀደም በፒኤስጂ ተመልክተ ነው የማናውቀውን አይነት ጥንካሬ በትናንትናው ጨዋታ ላይ መመልከት ይችላል። ሁሉም ተጫዋቾች ወደ ኋላ እየተመለሱ መከላከሉን ሲያግዝ ተመልክተናል። በተለይ ደግሞ ካቫርስኬላ በተደጋጋሚ ወደ ኋላ ተመልሶ ሜንዴዝን ሲያግዝ ተመልክተናል። እንደዚሁም ደግሞ ዛየር ኤምሬንም ሲያግዝ ተመልክተናል። በትናንትናው ጨዋታ ላይ እንግዲህ ዛየር ኤምሬ ነው በቀኝ ክንፍ ተከላካይ መስመር ላይ ለፒኤስጂ ሲጫወት የተመለከተ ነው። እንደዛም ቢሆንም ግን በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በእርግጥ በተደጋጋሚ ሉዊስ ዲያዝ ይህንን ተጫዋች ሲያልፍ ተመልክተናል። ነገር ግን ደግሞ ሌሎቹ ተጫዋቾች ወደሱ በመጠጋት ብዙ እንዳይቸገር ሲያደርጉት ተመልክተናል። ቅድም እንዳልኳችሁ ካቫርስኬላ፣ ዲዛሬ ዱዌ እንደዚሁም ደግሞ ከሱ አጠገብ ሲጫወት የነበረው ማርኪኖስ ራሱ በጣም ወደሱ ተጠግቶ ሉዊስ ዲያዝ ለየት ያለ ነገር እንዳይፈጥር ለማድረግም ጥረት ሲያደርጉ ተመልክተናል። በስተመጨረሻም ይህ ጥረታቸው ተሳክቶላቸዋል። ምክንያቱም ደግሞ ሉዊስ ዲያዝ በጨዋታው ላይ ጎል አላስቆጠረም ወይም ደግሞ አሲስት አላደረግም። በእርግጥ ጥሩ ሙከራዎችን አድርጓል። ነገር ግን በስተመጨረሻ ምንም አይነት ፍሬያማ የሆነ እንቅስቃሴን ማድረግ ሳይችል ቀርቷል። ባየር ሙኒኮች እንግዲህ አቻ የምታደርጋቸውን ግብ ለማግኘት ራሱ 94 ደቂቃዎችን መጠበቅ ነበረባቸው። እስከዛ ድረስ ግን የፒኤስጂን የመከላከል አጥርን ሰብሮ ለማለፍ በጣም ሲቸገሩ መመልከት ይችላል። ፒኤስጂዎች ግን በጣም
በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ለፍጻሜም በዛ ምክንያት ማለፍም ችሏል። ለተከታታይ ሁለተኛ ዓመትም ለፍጻሜ የደረሱ ክለብም መሆንም ችሏል። እነዚህ ሁለት ለፍጻሜ የደረሱበት ዓመታት እንግዲህ የሚያመሳስላቸው ነገር አለ። ይህ ምንድነው? በሁለቱም የውድድር ዓመታት ላይ ከምድብ ጨዋታዎች በቀጥታ ወደ ቀጣይ ዙር ማለፍ አልቻሉም። ወደ 16ቱ ጥሎ ማለፍ ለማለፍ ራሱ ሌላ ማጣሪያ አስፈልጓቸው ነበር። በዛም ማጣሪያም ሞናኮን 5-4 በሆነ ድምር ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። በ16ቱ የጥሎ ማለፍ ጨዋታ ላይ ቼልሲን 8-2 እንደዚሁም ደግሞ በሩብ ፍጻሜ ጨዋታ ላይ ሊቨርፑልን በደርሶ መልስ 4-0 በሆነ ውጤት በማሸነፍ ነው ከባየር ሙኒክ ጋር መገናኘት የቻሉት። ባየር ሙኒክንም በድምሩ 6-5 በሆነ ውጤት በማሸነፍ ለፍጻሜ መድረሳቸውን አረጋግጧል። በፍጻሜም በማክሰኞ ምሽት ላይ አትሌቲኮ ማድሪድን 1-0 በሆነ ጠባብ ውጤት ማሸነፍ የቻለው አርሰናልን የሚገጥሙ ይሆናል። ያም ጨዋታ በጣም ከባድ ይሆናል ተብሎ ነው የሚጠበቀው። በእርግጥ ባለፈው ሲዝን በሻምፒየንስ ሊግም በጥሎ ማለፍ ጨዋታዎች ላይ መገናኘት ችሎ ነበር። ያንንም የጥሎ ማለፍ ጨዋታ ደግሞ ፒኤስጂዎች ናቸው አሸንፈው ማለፍ የቻሉት። ነገር ግን ደግሞ ያለፈውን ዓመት አርሰናልና የዘንድሮ አርሰናል የተለያዩ ናቸው። የዘንድሮ አርሰናል በጣም ጠንካራ መንፈስ ላይ የሚገኙ ናቸው። ጠንካራ የሚባልም እንቅስቃሴንም እያደረጉ ነው የሚገኙት። ምናልባትም ወደ ሻምፒየንስ ሊግ ፍጻሜ ከመድረሳቸው በፊትም የዘንድሮን ፕሪሚየር ሊግም አሸንፈው ሊሄዱ የሚችሉበት እድል አለ። ያ ደግሞ ተጨማሪ ጥንካሬ ይሰጣቸዋል ተብሎ ነው የሚጠበቅ። ነገር ግን ደግሞ ፒኤስጂዎች ከዚህ ቀደም የሻምፒየንስ ሊግ ፍጻሜ ላይ መድረስ ይችላል። እንደዚሁም ደግሞ የዋንጫው ባለቤትም መሆንም ይችላልና ያ ልምድ ለፒኤስጂዎች ከፍተኛ ግልጋሎት ይሰጣቸዋል ተብሎ ነው የሚጠበቀው። እንደዚሁም ሁለቱም ለፍጻሜ የደረሱበትን መንገድ ስንመለከተው ፒኤስጂዎች ምን ያህል ጠንካራ እንደሆኑ በደንብ የሚያሳየን ይመስለኛል። ምክንያቱም ፒኤስጂዎች ወደ ፍጻሜ ለመድረስ ሞናኮ፣ ቼልሲን፣ ሊቨርፑልን እንደዚሁም ደግሞ ባየር ሙኒክን አሸንፈው ማለፍ ነበረባቸው። አርሰናሎች በበኩላቸው ለፍጻሜ ለመድረስ ማሸነፍ የነበረባቸው እነ ሊቨርኩሰን እነ ስፖርቲንግ ሊዝበን እንደዚሁም ደግሞ አትሌቲኮ ማድሪድን እንደሆነ እነዚህን ሁለቱን ያለፉበትን መንገድ ስንመለከተው ፒኤስጂዎች በጣም ጠንካራ እንደሆኑ በደንብ ያሳያል። ነገር ግን የፍጻሜ ጨዋታ አንድ ጨዋታ እንደመሆኑ መጠን ምንም ነገር ሊፈጠር ይችላል። ከዚህ ቀደምም እንግዲህ በተለያዩ የፍጻሜ ጨዋታዎች ላይ ብዙ አስገራሚ ነገሮችን ሲፈጠሩ መመልከት ይችላል። አሁን ለምሳሌ 2005 ላይ ሊቨርፑል ከኤሲ ሚላን ጋር በኢስታንቡል ያደረጉት የፍጻሜ ጨዋታ ትልቅ ማስረጃ ይመስለኛል። ምክንያቱም በዛ ሰዓት ላይ ሊቨርፑልና ኤሲ ሚላን የነበረበትን ደረጃ ስንመለከተው ኤሲ ሚላን በጣም አስገራሚ የሚባሉ ተጫዋቾች በቡድናቸው ውስጥ ነበረ። ያንም ብቻም ሳይሆን የመጀመሪያው አጋማሽ ላይ ኤሲ ሚላኖች 3-0 በሆነ ውጤት ነበረ መርተው መውጣት የቻሉት። ነገር ግን ሁለተኛው አጋማሽ ላይ ሊቨርፑሎች በተወሰኑ ደቂቃዎች በ15 ደቂቃ ውስጥ 3 ጎሎችን አስቆጥረው አቻ መሆን ቻሉ። ከዛ በመጨረሻም በፍጹም ቅጣት ምት አሸንፈው የዋንጫ ባለቤት መሆን ይችላልና አሁንም ያ ነገር ሊፈጠር ይችላል። ከሁለቱ ቡድኖች አንጻር ስንመለከተው ፒኤስጂዎች በጣም ጠንካራ የሚባሉ ናቸው። በእርግጥ አርሰናልም ጠንካራ የሚባለው፣ ነገር ግን ደግሞ ፒኤስጂዎች በተለይ ማጥቃቱ ላይ በጣም አስገራሚ የሚባሉ ቡድን ናቸው። በመከላከልም በጣም ጥሩ እንደሆኑ በትናንትናው ጨዋታ ላይ መመልከት ይችላልና ከአርሰናል አንጻር ስንመለከተው ፒኤስጂዎች በጣም ጠንካራ የሚባሉ ቡድን ናቸው። ነገር ግን በፍጻሜ ላይ ምንም ነገር ሊፈጠር ይችላል። እንደዚሁም ደግሞ የደርሶ መልስ ጨዋታም ስላልሆነ በጨዋታው ላይ አንድ ጎል ብቻ የጨዋታውን ውጤት ልትነገር ትችላለች። ምናልባትም 1-0 ሊጠናቀቅ ይችላል። ምናልባትም ደግሞ 3-4 4-5 በሆነ ውጤትም ሊጠናቀቅ የሚችልበትም እድል አለ። ነገር ግን ጥሩ ጨዋታን እንመለከታለን ብዬ አስባለሁ። ነገር ግን ደግሞ አንድ ስጋት ያለኝ ምንድነው ሁለቱም ቡድኖች ጥንቃቄን መርጠው ሊገቡ ይችላሉ። በተለይ ደግሞ አርሰናሎች ቅድሚያ መከላከልን መርጠው ሊገቡ የሚችልበት እድል አለ። እንደዛ የሚሆን ከሆነ ደግሞ ጨዋታውን አሰልቺ ሊያደርጉት ይችላሉ የሚል ፍራቻም አለኝ። ነገር ግን ደግሞ ጎል ከተቆጠረ ምንም ነገር ሊፈጠር ይችላል። ጨዋታውም ክፍት ሊሆን የሚችልበት ከፍተኛ እድል አለና በዛ በፍጻሜ ጨዋታ ላይ ቀድሞ ሁለቱም ጎሎችን ቢያስቆጥሩ ጥሩ ጨዋታ ልንመለከት የምንችልበት ሰፊ እድል አለን ብዬ አስባለሁ። እናንተስ በፍጻሜ ጨዋታ ላይ ማን የሚያሸንፍ ይመስላችኋል? ፒኤስጂ ወይስ አርሰናል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።